We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብሯን የመድፈኞቹ ቤተሰቦች አርሰናል ኢንፎ ላይ ነው የምትገኙት። እናም ቆይታችሁን ከኛ ጋር ስለምታረጉና ስለምታደምጡን ሁሌም እንደምንለው ከልብ እናመሰግናለን። አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ዛሬ ከናንተ ጋር ቆይታ የምናደርገው የእንግሊዝ ፕሪሚየር ሊግ ኦፊሻል ዌብሳይት የታክቲክ አናላይዝ የሆነው አንድሪያ ክላርክ ስለ አርሰናል ዲፌንስ ጥቂት ነገር ወይም ደግሞ የአርሰናል የመከላከል መዋቅር ላይ ጥቂት ሀሳቦችን መሰንዘር ችሏል። በእንግሊዝ ፕሪሚየር ሊግ ኦፊሻል ዌብሳይት ላይ ማለት ነው። ይሄኛው ሲዝኑ ገና እየጀመረ ነው የሚገኘው። አርሰናል ከ10 አጠቃላይ ጨዋታዎች ውስጥ 3 ጎሎችን የተቆጠረበት ይሄ በታሪክ በ138 ዓመት የአርሰናል ታሪክ ውስጥ በ10 ጨዋታዎች ጥቂት ጎሎች የተቆጠሩበት ቡድን ያደርገዋል። እንዲሁም ደግሞ እየሄደበት ያለው ዳታ በፕሪሚየር ሊግ ውስጥ ከ2004-5 ከቼልሲ የጆዜ ሞሪኖ ቡድን ጋር እያመሳሰለው ይገኛል። የቼልሲ የጆዜ ሞሪኖ ቡድን በ2004-5 ሲዝን ላይ በውድድር ዓመቱ አጠቃላይ 15 ጎሎች ብቻ ነበር የተቆጠሩበት ማለት ነው። የአርሰናል አካሄድ ያን ይመስላል። በታሪክ ውስጥ ከተመለከትናቸው ቤስት ዲፌንሲቭ ኦርጋናይዜሽኖች አንዱ ነው። ያለመሆን ምን አስቻለው ይለናል እና አርሰናል ጎል ለማስቆጠር አስቸጋሪ ያደረጋቸው 5 ነጥቦች ምንድናቸው ብሎ 5 ነጥቦችን ይዘረዝራል። መጨረሻ አካባቢ የቪዲዮ መጨረሻ ነው እነዚህ ነጥቦች መዘረዝራቸው። ከዛ በፊት የተለያዩ ዳታዎችን አነሳለሁ፣ የተለያዩ ቁጥሮችን ማለት ነው እየሄደበት ያለውን ዳታ ከ2023 ጀምረን ደግሞ የአርሰናል የዲፌንስ መዋቅር ምን ይመስላል የሚሉትን ጉዳዮች እያነሳን ከናንተ ጋር ቆይታ እናደርጋለን ማለት ነው። የምትከታተሉት ያላችሁት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። አብራችሁን ቆዩ። በጣም ብዙ ዌብሳይቶችን ለዚህ ፕሮግራም ለመመልከት ሞክረናል፣ ብዙ ዳታዎችን ለመመልከት ሞክረናል። ስለዚህ ሰብስክራይብ አድርጋችሁ አድምጡን፣ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮውን ጀምሩት። ሁላችሁም ፕሊዝ፣ ሁላችሁም ይሄ ድምጽ የሚሰማችሁ ላይክ አድርጋችሁ ቪዲዮውን ጀምሩት። ሐሳብ አስተያየቶቻችሁን ስጡን። የአርሰናል ዲፌንስ ኦርጋናይዜሽን መሰረት ማን ነው ብላችሁ ታስባላችሁ? እሱ ላይ ሐሳብ አስተያየቶቻችሁን ስጡን። በመከላከል መዋቅር ውስጥ የማን አድናቂ ናችሁ? የቪዲዮ መጨረሻ ላይ ደግሞ የማን አድናቂ እንደሆናችሁ ቪዲዮን ከሰማችሁ በኋላ ብጽፉልኝ ደስ ይለኛል። አብራችሁን ቆዩ። የምትገኙት በድጋሚ አርሰናል ኢንፎ ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። አሁን የአርሰናል ዲፌንስ የመከላከል መዋቅር በአጠቃላይ ከአውሮፓ ከምርጦቹ እንደ አንዱ ነው። በታሪክም ከሚጠቀሱት እንደ አንዱ ለመሆን እየሰራ ነው። በተለይ ደግሞ በዚህ ውድድር ዓመት ሊጉን የጀመረበት በታሪክ ቤስት ዲፌንስ ነበሩ ከሚባሉ ቲሞች አንዱ የሚያደርገው ነው። በ10 ጨዋታ በሁሉም ውድድሮች ማለት ነው 3 ጎሎች ብቻ ነው የተቆጠረበት። ከኦፕን ፕሌይ ደግሞ 1 ጎል ብቻ ነው የተቆጠረ ማለት ነው። ይሄኛው በሊጉ መክፈቻ በኳስ ቁጥጥር ከማንቸስተር ዩናይትድ ጋር ከተበለጠ ግን ደግሞ ጨዋታውን ካሸነፈ በኋላ በክሊንሺት የአርሰናል ዲፌንስ በጣም ተስተካክሎ እየተመለከተ ነው እንገኘው። ትልልቅ ፈተናዎች ነበሩበት። ወደ አንፊልድ መሄድ ነበረበት፣ ወደ ሴንት ጄምስ ፓርክ መሄድ ነበረበት። ግን በክለቡ የ138 ዓመት ታሪክ ውስጥ በጣም ግዙፍ የሆነ ቁጥር እያስመዘገበ ይገኛል። በክለቡ የ138 ዓመት ታሪክ ውስጥ ትንሹ በ10 ጨዋታ ውስጥ ትንሹ ጎል የተቆጠረው በዚህኛው ሲዝን ነው። 2025-26 አይደለም እንገኘው 3 ጎሎች ብቻ በአርሰናል ላይ ተቆጥሯል። የዚህን ያለ ያነሰ ቁጥር ተቆጥሮ አያውቅም። ለምሳሌ 2007-8 በመጀመሪያ 10 ጨዋታዎች ውስጥ 4 ጎል ተቆጥሮ ነበር። በአርሰናል ታሪክ ውስጥ ትንሽ ጎል የተቆጠረበት የመጀመሪያ 10 ጨዋታዎች የ2007-8 ነው። የነ ፍራንሲስ ፋብሪጋስ ቡድን ማለት ነው። 2007-8 በጣም የሚደንቅ ቡድን እንደነበር እናስታውሳለን። ፍላሚኒ፣ ሄለብ ምናምን የነበሩበት በጣም አስደናቂ ቡድን፣ ኤድዋርዶ የነበሩበት አስደናቂ ቡድን፣ ዊሊያም ጋላስ አምበል የነበረበት ማለት ነው። እሱ ስብስብ 4 ጎሎች ብቻ በመጀመሪያ 10 ጨዋታዎች ተቆጥረውበት ነበረ። ከዛ በኋላ ምን ሄደ ወደ 1903-04 ነው 5 ጎሎች ብቻ። 1947-48 5 ጎል እያልን እስከ 1998-99 ድረስ በመጀመሪያ 10 ጨዋታዎች 5 ጎል የተቆጠረበት የክለቡ ቤስ ዲፌንስ ነው። ግን እንደዚህኛው ግን ሆነ አቅም ማለት ነው 3 ጎሎች ብቻ ነው ያስተናገደ ማለት። ግን ስለ ጎሎች ብቻ አይደለም እየተነጋገርን የምንገኘው አይደለም። ሹት ፌስ በማድረግ በጣም አነስተኛ ነው። እንግዲህ የአርሰናል ዲፌንሱ ብቻ ሳይሆን ስለ መዋቅሩ ወደኋላ በጥልቀት እናነሳዋለን። ስለ መዋቅሩ ማንሳት በጣም አስፈላጊ ነው። ስለ ዲፌንስ መዋቅሩ አጠቃላይ ማለት ነው በደንብ አብራራዋለሁ። የአርሰናል ዲፌንስ መዋቅር በጣም አስደናቂ ነው። ምክንያቱም ሹት ኦን ታርጌት በዚህ ውድድር ዓመት በሁሉም ጨዋታዎች 56 ሹት ኦን ታርጌቶች ብቻ ነው የተሞከሩበት። ከአርሰናል ቀጥሎ ጥቂት
ሹት ኦን ታርጌቶች የተሞከሩበት ወይም ደግሞ ከጎሉ በትክክል የተሞከረበት ቡድን አስቶን ቪላ ነው። 81 ሹት ኦን ታርጌቶች ተሞክሮበታል። ከአርሰናል በ35 ከፍ ይላል። በ35 ያለውን ርቀት ተመልከቱ። ከዛ በኋላ ሊቨርፑል 71፣ ብራይተን 73 እያልን እንቀጥላለን ማለት ክሪስታል ፓላስ 89 እያልን እንቀጥላለን። ኤክስጂ አጌንስት ማለት ነው ወይም ሊቆጠርበት የሚገባ የጎሎች ብዛት ብለን በኤክስጂ ብንሄድም ደግሞ አነስተኛው አርሰናል ነው። ለምሳሌ አርሰናል ሊቆጠርበት የሚገባው የጎል መጠን 4.39 ነው በኤክስጂ ማለት ነው፣ ኤክስፔክትድ ጎል በሚባለው። ስለዚህ አርሰናል 3 ጎሎች የተቆጠረበት ሊቆጠርበት የሚገባውም 4 ብቻ ነበረ። ኒውካስል 4.89 ኦልሞስት 5፣ ቦርንሞዝ 6፣ ማንቸስተር ሲቲ 7.4፣ ሊቨርፑል 7.92 እያልን እንቀጥላለን ማለት ነው። ሊቆጠርበት በሚገባው የጎል መጠን አነስተኛ እንደሆነ እንመለከታለን ማለት ነው። ባለፉት 6 የፕሪሚየር ሊግ ጨዋታዎች በኤክስጂ ብንመለከት በየጨዋታው ከአንድ በታች ጎል አርሰናል ሊቆጠርበት ይገባል። ከአንድ በታች ጎል ማለት ነው። እንግዲህ አርሰናል የተከላካይ ያለው እርጋታ፣ ከኳስ ውጭ ያለው ጥንካሬ ሁሉም ሰው የሚያደንቀው ሁሉም ሰው በቀላሉ የሚመለከተው ነው አይደለም። በሜዳችን ከሊድስ፣ ፎረስት፣ ዌስትሃም ጋር ክሊን ሺት ነበረ። በጣም የሚደንቅ ነው። እንግዲህ አርሰናል በኤክስጂ ፌስ ባደረጉ ባለፉት 7 ጨዋታዎች ውስጥ ስንመለከት ማለት ነው አጠቃላይ ሊቆጠርበት የሚገባው የጎል መጠን ባለፉት 7 ጨዋታዎች ስንመለከት የማንቸስተር ዩናይትድ ብቻ ጌም ከአንድ በታች አስመዝግቧል። 6ቱ ጌሞች ከአንድ በታች ናቸው። ለምሳሌ የማንቸስተር ዩናይትድ ጨዋታ 1.5 ጎል ሊቆጠርበት ይገባ ነበር። ማንቸስተር ዩናይትድ ጥሩ ተጫውቷል ብለን ልንመሰክር እንችላለን። 1.5 ኤክስጂ አርሰናል አስተናግዶ ነበር። ከዛ በኋላ ያሉት ግን ይገርማቸዋል። ለምሳሌ ሊድስ ሊያስቆጥረው የሚገባው የጎል መጠን 0.1 ነው። 0.1 በጣም የሚገርም ነው። 0.5 እንኳን አይሞላም፣ ግማሽ ጎል እንኳን አይሞላም። እንግዲህ ኤክስጂ ሲሙሌሽን ነው ወይም ደግሞ ስሌት ነው እና ጎል 0.17 የሚባል አለ እንዴ ልንል አንችልም። ሲሙሌሽን ስለሆነ ወይም ስሌት ስለሆነ ነው እንጂ እናውቃለን ጎል 0.1 0.5 የሚባል እንደሌለ ማለት ነው። ሊቨርፑል ሊያስቆጥረው የሚገባው የጎል መጠን 0.52 ነው። ግን ሊቨርፑል ከዛ የቆመው ኳስ ከዛ አስደናቂ ዶሚኒክ ሶቦዝላይ ጎል ማግኘት ይቻላል። ኖቲንግሃም ፎረስት 0.2 ነው። ማንቸስተር ሲቲ 0.87 ነው። ማንቸስተር ዩናይትድ ነው ማንቸስተር ሲቲ አይሚን ለአንድ ጎል የተጠጋ ኤክስጂ የነበረው። ኒውካስል 0.6 ጎል ነው። ዌስትሃም 0.4 ነው እና ይሄን ያህል ኤክስጂያቸው ምን ያህል ደካማ እንደነበረ እንመለከታለን። ከአርሰናል ጋር ተጫውተው የነበሩ ቡድኖች ማለት ነው። ስለ እርጋታ ብቻ ግን አይደለም መነጋገር ያለብን ማለት ዲፌንሱ በጣም ረጋ ያለ ነው፣ ግን ኢሞሽናል ኮንትሮል በጣም አስደናቂ ነው። በኒውካስሉ ጎል አርሰናል ጎል ከተቆጠረበት በኋላ ገብርኤል ማጋሊሽ ከኒክ ቮልትማድ ጋር ስሙ ጠፍቶን ይቅርታ፣ ከኒክ ቮልትማድ ጋር ያልተገባ ነገር ሲያደርግ ወይም ሲመቶ ተመልክተናል። ያ ኢንሲደንት ብቻ ኢሞሽኑን ገብርኤል ማጋሊሽ ኮንትሮል ለማድረግ ተቸግሮ ተመልክተናል እንጂ በሌሎች ጨዋታዎች አርሰናል ኢሞሽናቸውን ኮንትሮል ማድረግ አስደናቂ ናቸው። ጎል ከተቆጠረባቸው በኋላ ሌላ ጎል እንዳያስተናግዱ የሚያደርጋቸው ኢሞሽናቸውን ኮንትሮል የሚያደርጉበት መንገድ ነው። የተቆጠረባቸው ጎል ሳያስበረግጋቸው ወደ ጨዋታው ለመመለስ የሚሞክሩበት ኢንሲደንት ነው። እንግዲህ በጨዋታ ከሁለት በላይ ጎል አርሰናል ለመጨረሻ ጊዜ ያስተናገደው ዲሴምበር 5 2003 ነው ከሉተን ሲቲ ጋር። አሁን በሻምፒዮንሺፕ ከሚገኝ ቡድን ከሻምፒዮንሺፕ አይደለም ከሊግ 1 የሚገኝ ቡድን ጋር ማለት ወደ ሊግ 1 ወርዷል። ሉተን ታውን ማለት ነው። ለመጨረሻ ጊዜ አርሰናል ከሁለት በላይ ጎል ያስተናገደው በሉተን ታውን ነው። እንዳልኳችሁ ዲሴምበር 5 2023 ሁላችሁም አትረሱት። ሜን ጨዋታ ለማስታወስ ብሞክር ማለት ነው። አርሰናል ጎል አስቆጠረ። ከዛ በኋላ ሉተን ጎል አስቆጠረ። እንደገና በድጋሚ አርሰናል ጨዋታውን 2-1 አረገው። ሉተን 2-2 አረገው። ከዛ በኋላ ሉተኖች ጨዋታው 3-2 አረጉት። ከዛ በኋላ ወደ ብቃቱ ለመመለስ እየጣረ የነበረው ካይ ሃቨርትዝ ጨዋታውን ወደ 3-3 አመጡ። 97ኛው ደቂቃ ላይ ዲክላን ራይስ በጣም ግሩም ጎል አስቆጠረና ጨዋታው 4-3 ተጠናቀቀ ማለት ነው። በዚህ ጨዋታ ላይ ነበር አርሰናል ለመጨረሻ ጊዜ ከሁለት ጎሎች በላይ በአንድ ጨዋታ ላይ የተቆጠረበት ማለት ነው። 2023 ይሄ አርሰናል ጎል ያስቆጠረው ቡድን አሁን የሚገኘው በሊግ 1 ነው ማለት ነው። የሚደንቅ ይመስለኛል። በዚህ ሲዝን አርሰናል ከአንድ በላይ ጎል አልተቆጠረበትም። ከአንድ በላይ ጎል ማለት ነው አርሰናል በዚህኛው ሲዝን ማለት ነው። ከሊቨርፑል 4 ጊዜ 2 ጎሎች ተቆጥሮበታል። ሲቲ ለምሳሌ 2 ጊዜ 2 ጎል ተቆጥሮበታል። ምን አይነት የአርሰናል ዲፌንስ ምን አይነት የላቀ እንደሆነ ማለት ነው። በዚህ ውድድር ዓመት ለዋንጫ እንጫወታለን ብለን የምናስበው ከሊቨርፑልና ከሲቲ ጋር ነው መቼም አይደለም። እናም በዚህ ሲዝን ሁሉም 7 ጨዋታዎች ማለት ከዩናይትድ፣ ሊድስ፣ ሊቨርፑል፣ ኖቲንግሃም ፎረስት፣ ሲቲ፣ ኒውካስልና ዌስትሃም ጋር ተጫውተን ከአንድ በላይ ጎል አላስቆጠሩብንም። ሊቨርፑል ግን ሁለት ጎል በ4 አጋጣሚ ጎል ተቆጥሮበታል።
ሲቲ 2 ጎል በሁለት አጋጣሚ ተቆጥሮበታል። እሱን እንመለከታለን ማለት ነው። 2023-24 ይህ የአርሰናል ሶሊዲቲ የሚጀምርበት ሲዝን ነው። የአርሰናል አሁን 2022-23 ሲዝን ታስታውሱ እንደሆነ አርሰናል ሳልጠብቀው ዋንጫ የተፎካከረበት በሚኬል አርቴታ ስር አርሰናል በጣም ውብ የሆኑን ፍሪ ፍሉዲቲ እግር ኳስ የተጫወተበት በጣም ያምር የገብርኤል ጄሱስ የሚገርም ብቃት የግራ ፉልባኩ አሌክሳንደር ዚንቼንኮ ድንቅ ብቃት የዊሊያም ሳሊባ ሳንጠብቀው መገኘት አንኤክስፔክትድ የሆነ ሲዝን ነበር። ግን የአርሰናል ዲፌንሲቭ ኮንትሮል ዲፌንሲቭ ሶሊዲቲ የጀመረው ግን 2023-24 ሲዝን በሁለት ነጥብ ርቀት ብቻ ማንቸስተር ሲቲ ዋንጫውን ሲያነሳብን ማለት ያኔ ነው የአርሰናል በጣም ሶሊዲቲ የሆነ ቡድን የሚጀምረው ማለት ነው። ከ2023-24 ሲዝን ጀምሮ ከሊቨርፑል አንጻር የተቆጠሩብን የጎል ብዛቶች ብንመለከት በጣም ትደነቃላችሁ እና ላስደንቃችሁ እንግዲህ ከ2023-24 ሲዝን እንግዲህ ያለፉትን 3 ሲዝኖች ማለት 2023-24 ሲዝን ባለፈው የውድድር ዓመት 2024-25 ሲዝን በዚህ የውድድር ዓመት ደግሞ እስካሁን ያለውን 7 ጨዋታዎች በፕሪሚየር ሊጉ ብቻ ማለት ነው 2025-26 ሲዝን ጨምረን አርሰናል ጎል ሳይቆጠርበት የወጣቸው የጨዋታዎች ብዛት 35 ጨዋታ ላይ ጎል ሳይቆጠርበት ወጥቷል። ሊቨርፑል በ26 ጨዋታዎች ብቻ ጎል ሳይቆጠርበት ወጥቷል። የጨዋታውን ብዛት ተመልከቱ። ኦልሞስት ወደ 9 ጨዋታዎች ልዩነት አለው ማለት ነው። ተጨማሪ ዳታዎችን እናንሳ አይደለም። አንድ ጎል አርሰናል ያስተናግደው በ31 ጨዋታዎች ነው። ሊቨርፑል በ31 ጨዋታ አንድ ጎል ብቻ አስተናግዷል። አርሰናል በ16 ጨዋታዎች 2 ጎሎች ተቆጥሮበታል ከ2023 ጀምሮ ማለት ነው። ሊቨርፑል በ18 ጨዋታዎች 2 ጎሎች ተቆጥሮበታል። አርሰናል 3 ጎሎችን በአንድ ጨዋታ ብቻ ነው ያስተናገደው። 3 ጎል የሉተን ታውን ጨዋታ ብቻ 3 ጎል በእነዚህ 3 ዓመታች የተቆጠረበት አንድ ጊዜ ብቻ ነው። ሊቨርፑል በ8 አጋጣሚ 3 ጎሎች ተቆጥሮበታል። በ8 አጋጣሚ የአርሰናል ሶሊዲቲ እንዴት እንደሚመጣ ተመልክታችሁ። ክሊንሺት አርሰናል 35 ነው ያለው ብያቸዋል። ጎል ሳያስተናግድ የወጣው ሊቨርፑል 26 ነው። 3 ጎሎች ደግሞ አርሰናል በአንድ አጋጣሚ ብቻ ነው። ሊቨርፑል በ8 አጋጣሚ ባለፉት 3 ዓመታት 8 አጋጣሚ ላይ 3 ጎሎችን አስተናግዷል። 4 ጎል 5 ጎል አርሰናል ተቆጥሮበት አያውቅም። ሊቨርፑል እንደዚሁም ተቆጥሮበት አያውቅም ማለት። ስለዚህ የአርሰናል ጠንካራ ዲፌንስ የሚጀምረው ከዛ እንደሆነ ማንሳት እንችላለን። አንዳንድ ዲፓርትመንቶችን ነጥሎ ማንሳት አስፈላጊ ነው አናላይዝ ከመጀመራችን በፊት ማለት ነው። እንግዲህ ስለ አርሰናል ዲፌንስ ያወራ ከፍ ያለ ክሬዲት ሊሰጣቸው ከሚገቡ ተጫዋቾች አንዱ ዳቪድ ራያ ነው። ወይም የዳቪድ ራያ ሚና መነሳት ያለበት ይመስለኛል። በጣም ሱፐር ቢዚ ሆኖ አያመሽም። ወይም ደግሞ እንደ ሌሎች ግብ ጠባቂዎች እንደ ኒክ ፖፕ ወይም ደግሞ እንደ ማንቸስተር ዩናይትድ ግብ ጠባቂዎች ሲቀጠቀጥ ወይም ደግሞ ሱፐር ቢዚ የሚሉት አሉ ነጮቹ ረጅም ሹቶችን ሲያስተናግድ መዋል ማለት ነው። እንደዚህ አይነት ነገር አትመለከቱበትም። ግን ስትሞክሩበት ሁሌም ዝግጁ ነውና አስደናቂ እና ማይታመኑ ሹቶችን ግን ያስቀራል። ለዛ ነው ሴቭ ፐርሰንቴጁ በጣም የሚገርማችሁ ማለት ነው። ከተሞከረበት አንጻር አሁን ብዙ ሙከራ በማዳን ብትሄዱ ዴቪድ ራያ ብዙ ስለማይሞከርበት ብዙ ሙከሮችን አያድንም። ግን ከተሞከሩባቸው ሙከሮች አንጻር ቤስት ሴቭ ፐርሰንቴጅ ብትወስዱ ማለት ነው። ለምሳሌ ኒክ ፖፕ በጣም ብዙ ሙከሮች ነው የሚሞከርበት ማለት ነው። ኒክ ፖፕ 100 ሙከራ ተሞክሮበት 80 ቢያድን ልታደንቁ ትችሉ ይሆናል። ኒክ ፖፕ ግሩም ግብ ጠባቂ ነው። ግሩም ግብ ጠባቂ ነው። እንደው ለምሳሌ ለማንሳት ነው እንጂ እሱን ለመተቸት አይደለም። ብዙ ጊዜ ብዙ ሴቦችን በአመቱ የሚያድኑት የሚወርዱ ቡድኖች እንደሆነ ይታወቃሉ። የሚወርዱ ቡድኖች ባለፈው ውድድር ዓመት ለምሳሌ የወረዱ ቡድኖች የሳውዛምፕተን ግብ ጠባቂ በጣም ብዙ ሴቦችን ማዳን ችሏል። ራምስዴል ማለት ነው። ምክንያቱም የሚወርዱ ቡድኖች ብዙ ስለሚቀጠቀጡ ብዙ ሴቦች ይኖራቸዋል። ግን ደግሞ ሴቭ ፐርሰንቴጅ የምንለው ከተሞከረበት አንጻር ያዳንከው ብዛት ነው። 10 ተሞክሮብህ 8ቱ የምታድን ከሆነ ብዙ ከተሞከረበት ቡድን ግብ ጠባቂም የተሻለ ቁጥር ይኖራል ማለት 88.33 ነው። በእንግሊዝ ፕሪሚየር ሊግ ብቻ አይደለም ባለው በአውሮፓ 5 ሊጎች የዳቪድ ራያ አይነት ሴቭ ፐርሰንቴጅ ያለው ግብ ጠባቂ የለም። 88.33 ነው። ከተሞከረበት ሙከራ አንጻር ጎል ሊያስተናግድ የሚችለው በ22% ያነሰ ነው። ጎል ሊሆን የሚችልበት ማለት ነው። እሱን ዲፌንሶችን አልፎ የአርሰናል የተከላካይ መዋቅርን አልፎ ሲመጣ ጎል ሊቆጠርበት የሚችልበት እድል ወደ 21% አጋጣሚ ብቻ ነው ማለት ነው። ያን ያህል ድንቅ ነው። ወደ ፉልባኮቻችን ማንሳት አስፈላጊ ይመስለኛል። ምክንያቱም በዚህ ውድድር ዓመት ዩሪያን ቲምበርና ሪካርዶ ካላፊዮሪ ያሳዩት ያሉት ብቃት የሚገርም ነው። የቲምበርና ሪካርዶ ካላፊዮሪ የሚያሳዩት ብቃት በተለያየ መንገድ ነው። ሪካርዶ ካላፊዮሪ ውስጥ የሚገርም ሚና እያሳየ ይገኛል። በጣም የሚገርም ሚና ማለት ነው። ሚኬል አርቴታ በጣም ፍሪ ሚና ሰጥቶታል። የቡድኑ 6 ቁጥር ያደርገዋል። በኢንቨርቲንግ ሚና ደግሞ የቡድኑ 8 ቁጥር አድርጎት በሃፍ ስፔስ ውስጥ በተለይ ደግሞ ማርቲኔሊ ጌም ውስጥ የሚኖር ከሆነ ማርቲኔሉ የላይን መስመር ተጫዋች ከሆነ የላይን ማለት መስመሩን ተከትሎ የሚያጠቃ ተጫዋች ስለሆነ በ8 ቁጥር ቦታ ላይ ራይስ
አሁን 8 ቁጥር ሆኖ መጫወት ስላቆመ የዳብል ፒቮት ከ6 ቁጥር ሆኖ ከማርቲን ዙቢሚንዲ ጋር የተጫወተ ስለሆነ እንደ 8 ቁጥር ሲያጠቃ ትመለከቱታላችሁ። 6 ቁጥር ሆኖ የተጫወተባቸው ምሽቶች ላይ ደግሞ ሁሉንም የሜዳ ክፍል ሲያካልል ትመለከቱታላችሁ። ከጨዋታ መጠናቀቅ በኋላ በፕሪሚየር ሊግ እያንዳንዱ ሂት ማፕ ነው የሪካርዶ ካላፊዮሪን ብትመለከቱ በጣም የሚደንቅ ነው። እያንዳንዱ ዲፓርትመንት በቁጥር ስለሚያበዛ ይሁን አድናቅም ብዙ የሜዳ ክፍል ሲያበዛ ትመለከቱታላችሁ። ዩሪያን ቲምበር በጣም አስደናቂ ሲዝን እያሳለፈ ነው፣ ለማመን የሚቸግር ማለት ነው። በየቀኑ የሚያሳየው ሬቲንግ በጣም አስደናቂ ነው። ቤስት ታክል በፕሪሚየር ሊግ ሁለተኛው ቤስት ታክል ነው፣ ወይም ደግሞ ብዙ ታክሎችን በማሸነፍ ሁለተኛው። ታይለር ሚቼል የክሪስታል ፓላስ ተጫዋች 27 ታክሎችን በማድረግ በዚህ ውድድር ዓመት በፕሪሚየር ሊግ ቁጥር 1 ነው የተሳኩ 24። ዩሪያን ቲምበር 25 ታክሎችን በማድረግ ወይም ደግሞ ታክሎችን በማሸነፍ በሊጉ ውስጥ ሁለተኛ ነው። ከዛ በኋላ የምናገኘው የሊድስ ዩናይትዱ ተከላካይ ጃይደን ቦገል ነው 21 ታክሎችን በማድረግ ማለት ነው። ከዩሪያን ቲምበር በ4 ያንሳል ማለት ነው። ያን ያህል ድንቅ ነው። ስለ ሁለቱ ፓርትነርሺፖች ማንሳትም ግድ ነው። ዊሊያም ሳሊባ እና ገብርኤል ማጋለሽ በእንግሊዝ ፕሪሚየር ሊግ አሁን አይደለም በታሪክ ውስጥ ከቤስት ዲፌንሶች ከቤስት ፓርትነርሺፖች ከቤስት ድሮች እንዳንዱ እየተጠቀሱ እንደሆነ ይታወቃል። ባለፈው ጊዜ ስም ስጠቅስላችሁ ነበር አይደለ? የሪዮ ፈርዲናንድ እና የኒማንያ ቪዲች ሊሆን ይችላል። ወይ ነው በታሪክ ወደ ኋላ ሄዳችሁ አንዳንድ ጥምረቶችን ልታነሱ ትችላላችሁ። እንደ ዊሊያም ሳሊባ እና ገብርኤል ማጋልሽ ስማቸውን እየተጠቀሰ የሚገኘው በታሪክ በጣም ቤስት ከሆኑ ጥምረቶች እንዳንዱ ነው። ይሄ የዊሊያም ሳሊባ እና የገብርኤል ማጋልሽ ጥምረት አንድ ዋንጫን ብቻ ይፈልጋል። አንድ ዋንጫን ብቻ። ከዛ በኋላ በታሪክ ንጽጽር ላይ መቅረብ ብቻ ሳይሆን ቤስቱ የመሆን እድሉ በጣም ድንቅ ነው። ሌላው የአርሰናል ዲፌንስ ቤስት የመሆኑ ምክንያት የሁለቱ ጥምረቶች ነው። 65% ዘንድሮ አብረው ነው የተጣመሩት። በ65% አጋጣሚ ብቻ ነው አብረው የተጣመሩት። ሁሉም ጨዋታዎች አብረው አልጀመሩም አይደለ? ክርስቲያን ሞስኬራ ብዙ ጨዋታዎችን ሲጀምር ስለተመለከት ነው። አንድ ጨዋታ ከዊሊያም ሳሊባ ጋር ሲጀምር ተመለከተነዋል። ሌሎችን አጋጣሚዎች ደግሞ ክርስቲያን ሞስኬራ ከገብርኤል ማጋለሽ ጋር ጨዋታውን ሲጀምር ተመልክተነዋል። በ65% አጋጣሚ ብቻ አብረው ተጫውተዋል። ግን ሁለቱ ተጫዋቾች ዊሊያም ሳሊባ እና ገብርኤል ማጋለሽ አንድ ላይ በተጫወቱባቸው ጊዜያቶች ከ2025 ጀምር ባለፈው የውድድር ዓመት ጃንዋሪ ወይም ደግሞ በእኛ ጥር ጀምሮ እስካሁን ድረስ ኦልሞስት ይሄ ዓመት ሊጠናቀቅ 2 ወራቶች ብቻ ይቀሩታል። 10ኛው መንዝ ላይ ስለምንገኝ ማለት ነው። አሁን ኦክቶበር ላይ አይደል የምንገኘው? የሚቀሩን 2 ወራቶች ብቻ ነው። ባለፉት 10 ወራቶች ሁለቱ ተጫዋቾች ዊሊያም ሳሊባና ገብርኤል ማጋለሽ ተጣምሮ አርሰናል ከክፍት ጨዋታ 5 ጎሎች ብቻ ነው ያስተናገደ። 5 ጎሎች ብቻ ከክፍት ጨዋታ። ምን አይነት አስደናቂ ጥምረት እንደሆነ የሚያሳይ ቁጥር ይመስለኛል። ከሻምፒዮኑ እንመለከተው እንግዲህ ሊቨርፑል ሻምፒዮን ሆና የኮናቴና የቨርጂል ቫንዳይክን ጥምረት ጋር ጥቂት ለማነጻጸር እንሞክር። የሁለቱ ጥምረት ከአርሰናል ጋር ማለት ምን አይነት በጣም ድንቅ ጥምረት እንደሆነ የሚያሳይ ይመስለኛል። ዊሊያም ሳሊባና ገብርኤል ማጋለሽ 16 ጨዋታዎችን በጋራ በ2025 አድርገዋል። ኮናቴና ቨርጂል ቫንዳይክ 25 ነው ያደረጉ። ሳምፕል ስፔሱ ከፍ ይላል። የነ ኮናቴ ግን በኦፕን ፕሌይ ጎሎችን ያስተናገዱት ገብርኤልና ሳሊባ 5 ጎል ብቻ ነው። ኮናቴና ቨርጂል ቫንዳይክ 17 ጎሎች ተቆጥሮባቸዋል። ዲፌንስ አንድ ጎል ለማስተናገድ 3.2 ጨዋታዎች መጠበቅ አለበት። አንድ ጎል ለማስተናገድ ማለት ነው 3.2 ጨዋታዎች። ሊቨርፑል ደግሞ በ1.47 ጨዋታዎች ጎሎችን ያስተናግዳል። ያን ያህል ዋንጫውን ከበለው ቡድን እንኳን አንጻር ስታነጻጽሩት ቤስት ዲፌንስ እንዳለው ያነሳል ማለት ነው። አሁን ወደ ትንታኔ ሰዓታችን ላይ እንደደረስ እያንዳንዱን ፋክተር እያነሳን አርሰናል ጎል ማስቆጠር ለምንድን ነው አስቸጋሪ የሆነው የሚሉትን ጉዳዮች አንድ በአንድ አድሪያን ክላርክ ያስቀምጡትን ነጥቦች ለማንሳት እሞክራለሁ። ምን ይለናል? የአርሰናል ላይ ጎል ማስቆጠር አብዝቶ አስቸጋሪ ከሆነባቸው ነጥቦች የመጀመሪያው ብሎ የሚያስቀምጡ በመከላከል ኤሪያ የሚሰሯቸው ስህተቶች አነስተኛ መሆናቸውን ይለናል። ወይም ደግሞ ይሄ ዲፌንሲቭ ዞን በሚባለው አካባቢ አርሰናል በሚከላከልበት አካባቢ ላይ የአርሰናል ተከላካዮች የሚሰሯቸው ስህተቶች በጣም አነስተኞች ናቸው። እሱ እንደ ፋክተር አንደኛ ቀርቧል። ሁለተኛ ፍጹም የትኩረት ማጣት አያጋጥማቸውም ይለናል። የአርሰናል ተከላካይ ስፍራ ተጫዋቾች ፍጹም የሆነ የትኩረት ማጣት አያጋጥማቸውም። ደቂቃ ውስጥ ያላቸው ትኩረት በጣም የሚደንቅ ነው ይለናል። 2024-25 ሲዝን ባለፈው የውድድር ዓመት በሙሉ ማለት ነው ወደ ጎል የሚያመራ አንድ ስህተት ብቻ ነው የፈጸሙት። ኤረር ሊዲንግ ጎል የሚባለው ማለት ነው። የሰሩ ስህተት ጎል የመሆን እድል የነበረው በአንድ አጋጣሚ ብቻ ነው። ኤረር ሊዲንግ ጎል ማለት ነው። ሌሎችን ግን ብትመለከቱ በጣም የሚገርም ነው። በጣም አነስተኛ ኤረር ሊዲንግ ጎል የተቆጠረበት አርሰናል ዩናይትድ 16 ጎሎች ከራሳቸው የተከላካይ ስፍራ ስህተቶች ላይ ተቆጥሮበታል። ማንቸስተር ሲቲ 11 ጎሎች ተቆጥሮበታል። ኖቲንግሃም ፎረስት ሁለተኛው ቤስት ዲፌንስ ነው ከኤረር ሊዲንግ ጎል 5 ተቆጥሮበታል። ግን ከአርሰናል ጋር ያለውን ልዩነት ስትመለከቱ በ4 ነው። ቦርንማውዝ 6፣ ሊቨርፑል፣ ኒውካስል፣ ወልቭስ፣ ፓላስ፣ ብሬንፎርድ
በአጠቃላይ 9 እያንዳንዳቸው 9 ጎል ከራሳቸው የተከላካይ ስፍራ ከተሰራ ስህተት ላይ ጎል አስተናግደዋል ማለት ነው። የአርሰናል ስንት ያልኳቸው አንድ ኤር ሊዲንግ ጎሉ አነስተኛ ነው ባለፈው የውድድር ዓመት ማለት ነው። ስለዚህ ፍጹም የሆነ የትኩረት ማጣት አያጋጥማቸውም። እንዲሁም ደግሞ በመከላከል ኤሪያ ውስጥ የሚሰሯቸው ስህተቶች አነስተኛ ናቸው። እነዚህ እንደ ፋክተር ያነሳቸዋል። ሌላ ደግሞ እንደ ቡድን መከላከል ድሪልስ የተደረገ መከላከል ነው ይላል። ወይም ደግሞ ገብርኤል ማጋለስ ነው ዊሊያም ሳሊባ ቤስ ስለሆኑ ወይም ደግሞ ዴቪድ ራያ ቤስ ስለሆነ ብቻ አይደለም። ቡድኑ ለመከላከል መዋቅር ወይም ደግሞ በመከላከል ድሪል የተደረገ ነው ወይም እንደ አንድ የሚከላከል ቡድን ነው። አንደኛ የሃይ አግሬሲቭ ፕሬሲንግ አለው አለ። የላይኛው የሜዳ ክፍል ወይም የተቀራራቢ የሜዳ ክፍል ላይ ፕረስ ማድረግ መከላከል የሚጀምረው ያ ጥንካሬ ነው አለ። ሁለተኛ ዱዋሎች ማሸነፍ ለሚኬል አርቴታ በጣም አስፈላጊ ነው አለ። በጨዋታ ውስጥ እያንዳንዷን ዱዋል ወይም ደግሞ የጋራ ኳስ ማሸነፍ አለባቸው። በየጨዋታው እያንዳንዱ ተጫዋች የጋራ ኳስ ያሸንፋል። ለዛ ነው ሜዳ ውስጥ በጣም ሚኬል አርቴታ አብስቶ ከሚፈልጋቸው ተጫዋች አንዱ ሜሪኖ የሆነው ማለት ነው። ዱዋል ስለማሸነፍ ማለት ነው። ሌላው ከፍ ያለ ፕሮቴክሽን ለሴንተር ባኮች መስጠት ስለሚችሉ ነው። ለሴንተር ባኮች ብቻ ሳይሆን ለአራቱ የመጨረሻ ተከላካዮች አማካኞችም ሆነ ሌሎች ተጫዋቾች በጣም ቤስት ፕሮቴክሽን መስጠት ይችላሉ ወይንም ከለላ መስጠት ይችላሉ። ያ የአርሰናል ዲፌንስ ላይ በቀላሉ ጎል እንዳታስቆጥሩ ያደርጋል ማለት ነው። ለሱ ምስክር የሚሆንን ዳታ አለ። ፒፒዲኤ ይባላል። አዲስ ዳታ ነው ወይም ደግሞ ቁጥሮችን በእግር ኳስ ቁጥሮችን የምንለካባቸው ዳታዎች ውስጥ አንዱ ነው። ኤክስጂ ወደ እግር ኳስ ውስጥ እንደመጣ ይታወቃል። በማጥቃት ውስጥ በጣም አስፈላጊ ቁጥር ነው። በመከላከል ውስጥ ደግሞ አሁን በጣም አስፈላጊ ዳታ መለኪያ ፒፒዲኤ ነው። ፓስ ፐር ዲፌንሲቭ አክሽን፣ አንድ ቡድን ሳትነጥቀው ምን ያህል ተቀባበለብ የሚለው ማለት ነው። አርሰናል የተቃራኒ ቡድን ሳይነጥቀው የተቀባበሉ አነስተኛው አርሰናል በዚህ ውድድር ዓመት በ2025/26 በያዝነው ማለት ነው ከቦርንሞዝ በመቀጠል አርሰናል ቤስ ፒፒዲ ያለው። ለምሳሌ ቦርንሞዝ 9.7 ኳስ እንደተቀባበላችሁ ይቀማችኋል። 9 ኳስ እንደተቀባበላችሁ ማለት ነው። አርሰናል 9.9 ኳስ እንደተቀባበላችሁ ይቀማችኋል። ከዛ በላይ ኳስ እንድትቀባበሉ አርሰናል አይፈቅድም። ብራይተን ነው ሌላው ሶስተኛ ላይ የሚገኘው 10 ፓስ ይፈቅዳል። 10 ፓስ ብቻ ማለት ነው። ስለዚህ ፒፒዲኤ ፓስ ፐር ዲፌንሲቭ አክሽን በምንለው አርሰናል ቤስ እንደሆነ እንመለከታለን ማለት ነው። ሌሎች ቁጥሮችን እናንሳ ደግሞ አራተኛ ፋክተር ይለናል አንድሪያ ክላርክ ማለት ነው። አርሰናል ቦክስ ውስጥ ኳስ መንካት አስቸጋሪ ይለናል። በራሱ ሳጥን ውስጥ ኳስ አያስነካችሁም። የራሱ ሳጥን ውስጥ ኳስ እንድትነኩ የሚፈቅድ ቡድን አይደለም። በ2025/26 በያዝነው የውድድር ዘመን ማለት ነው ትንሽ ሳጥን ውስጥ ትንሽ ኳስ የተነካበት ቡድን አርሰናል ነው። በሳጥን ውስጥ 104 ኳሶች ተቾች ነው፣ ፓስ አይደለም ያልኳቸው፣ ተች የተነካበት ኳስ ነው። ከሱ ቀጥሎ የሚገኘው ቡድን ቼልሲ ነው 140። ከአርሰናል ጋር ያለው ልዩነት 36 ያህል ነው በተች። አርሰናል ያልኳችሁ 104 ተቾችን የተነካበት፣ ቼልሲ 140 ነው፣ ኒውካስል 149 ነው። ማንቸስተር ሲቲን ብቻውን ነጥለን ብንወስደው ከአርሰናል ጋር የሚፎካከሩት 6ኛ ነው የሚገኘው 154 ኳስ ተነክቶበታል። ሊቨርፑል 10ኛ ነው የሚገኘው 162 ኳስ ተነክቶበታል ሳጥን ውስጥ ማለት ነው። ስለዚህ አርሰናል እንድታስቆጥሩበት አይደለም ሳጥን ውስጥ ኳስ እንድትነኩ ፍቃድ የሚሰጥ አይነት ቡድን አይደለም ይለናል አንድሪያ ክላርክ ማለት ነው። ሌላኛው አርሰናል የውስጠኛውን ሳጥን መከላከል ቁጥር 1 ቡድን ነው። የውስጠኛውን ሳጥን ሳይሆን ስንል ቦክስ አለ አይደለ? የፔናልቲ ሳጥን ምንለው 16 ቦክስ አለ። ከዛ በኋላ 5 ውስጥ የበረኛዋ ሰከንድ 6 ያርድ ቦክስ የምትባለው ማለት ነው። የ6 ያርድ ቦክስ የምትባለው ውስጠኛዎች አለ። እሷን መከላከል በጣም አስፈላጊ ነው። ብዙ ጊዜ የሄዲንግ ጎሎች፣ ሴት ፒሶች ወይ ደግሞ ኮርናዎች የሚሻሙት ወደ እሷ ሳጥን ውስጥ ነው። እሷን መከላከል በጣም አስፈላጊ ነገር ነው እና እሷን መከላከል ውስጥ በጣም ግሩም ናቸው የአርሰናል ተከላካዮች ማለት ነው። ለዛ ነው ዘንድሮ በዚህ ውድድር ዓመት ከግንባር ኳስ ወይም ከሄዲንግ 10 ሙከራዎችን ብቻ ያስተናገዱት። ከሄዲንግ አነስተኛ ሙከራ የተሞከረበት ቡድን አርሰናል ነው። 10 ሙከራዎችን ብቻ ከሄዲንግ አስተናግዷል ማለት ነው። ይሄም በፕሪሚየር ሊግ ውስጥ ቁጥር 1 ያደርገዋል ማለት ነው። እነዚህ 5 ፋክተሮች አንድሪያ ክላርክ አርሰናል ላይ ጎል ለማስቆጠር አስቸጋሪ ያደረገው እነዚህ ናቸው ብሎ ያነሳል። ስለዚህ አርሰናል ጎል ማስቆጠር በጣም አስቸጋሪ ከሆነ ይሄ የተከላካይ መስመር ዋንጫ ያነሳል አያነሳ የሚለው በጣም ኢንተረስቲንግ ጉዳይ ነው። እንግዲህ አርሰናል በዚህ ውድድር ዓመት በየጨዋታው በአቬሬጅ 0.4 ጎሎችን ብቻ ነው የሚቆጠርበት 0.4 በአቬሬጅ ማለት ነው። እንግዲህ ከ20 ዓመት በኋላ ወደ ኋላ እንድንሄድና ከአንድ ቡድን ጋር የአርሰናልን አጫወት እንድናመሳሰር ይጠበቅብናል። ከጆዜ ሞሪኒዮ ቼልሲ ጋር 2004-5 የጆዜ ሞሪኒዮ ቼልሲ በውድድር ዓመቱ በ38 ጨዋታዎች 15 ጎሎች ብቻ ነው የተቆጠረበት። በ38 ጨዋታዎች 15 ጎሎች ብቻ ነው የተቆጠሩበት እና አርሰናል በዚህ ሬቲንግ የሚቀጥል ከሆነ በየጨዋታው 0.4 ጎሎችን እያስተናገደ የሚቆጥል ከሆነ የዓመቱ መጨረሻ ላይ የሚቆጠርበት የጎል መጠን 16 ብቻ ነው የሚሆነው። 16 ብቻ። በታሪክ ውስጥ ቤስት ዲፌንስ ከነበረው ቼልሲ
በአንድ ጎል ብቻ ነው ሊያንስ የሚችለው ማለት ነው። ስለዚህ ኤክስጂ አጌንስት ብንመለከት ማለት ነው እንግዲህ ባለፉት ቅርብ ዓመታት ማለት 8 ጊዜ በ8 ዓመታት ሻምፒዮን ከሆኑ ቡድኖች ብንወስድ ያው ሲቲ ነው በብዛት። ከዛ በኋላ ሊቨርፑል ባለፈው የውድድር ዓመት ሻምፒዮን ቡድኖችን የመከላከል ዲፌንስ ብንመለከት ከአርሰናል ጋር ፍጹም የሚመሳሰል አይደለም። ለምሳሌ አቬሬጅ ጎል ኮንሳይድ የሚያደርጉት ሻምፒዮን የሆኑ ቡድኖች ባለፉት 8 ዓመታት ሲቲ ቤስቱ ሲቲ ባለፉት ቅርብ ዓመታት የነበረው ሲቲ ብቻ በ8 ዓመታት የነበረው ሲቲ እና ሊቨርፑል ሻምፒዮን በሆነበት ዓመት በየጨዋታው 0.8 ጎሎችን ያስተናግዱ ነበር። በየጨዋታው 0.8 ያ ማለት በአመቱ መጨረሻ ላይ 31 ጎሎች ይቆጠሩባቸው ነበረ ማለት ነው። ኤክስጂያቸውን ብትመለከቱ ተመሳሳይ ነው። 0.82 ኤክስጂ ሊቆጠርባቸው ይገባ ነበር፣ ወይም ደግሞ 31.3 ጎል ሊቆጠርባቸው ይገባ ነበር። 31 ጎል ተቆጥሮባቸዋል። አርሰናል ገና እየጀመረ ነው። ሳምፕል ሳይዛችን ገና 7 ጨዋታ ነው። ግን በዚህ ቢቀጥል ብለን ብናስብ በየጨዋታው 0.4 ጎሎች እያስተናገደን የሚገኘው በአጠቃላይ በሲዝኑ 16 ጎል ሊያስተናግድ የሚችለው። በኤክስጂ ብትሄዱ በየጨዋታው 0.6 ኤክስጂ ነው እያስመዘግብ ሊቆጠርበት የሚገባ የጎል መጠን 0.6 ነው። በጠቅላላው ቢሄድ በኤክስጂ ብንሄድ ሊቆጠርበት የሚገባ የጎል መጠን 23 ጎል ብቻ ነው። 23 ጎል ብቻ በጠቅላላው በሲዝኑ ማለት ነው። ይሄን ያህል ቤስት ዲፌንስ አለው ከሻምፒዮኖች ቡድኖች ጋር እንኳን ስናነጻጽረው አርሰናል ማለት ነው። ስለዚህ አሁን ይሄኛው ዲፌንስ የሚነጻጽረው ከታሪክ በጣም ቤስት ከሆነ የመከላከል መዋቅር ከጆዚዮ ሞሪኒዮ የ2004-5 ከ20 ዓመት በፊት ከነበረ ቡድን ጋር እንደሆነ ማንሳት እንችላለን ማለት ነው። ይሄ ዲፌንስ ካለ ደግሞ ዋንጫ ታነሳለህ። ይሄ የመከላከል ቅርጽ ካለ ደግሞ ዋንጫ ተነሳለህ። ለዛ ምንም ጥያቄ የለውም። እንዲሁ ነው ይቀጥላል። የአርሰናል ዲፌንስ የሚጠበቅ ነው። የማርቲን ዙቢሜንዲና የዲክላን ራይስ ጥምረት በጣም አስፈላጊ ነው በዚህ የመከላከል መዋቅር ውስጥ ማለት ነው። ሀሳብ አስተያየቶቻችን ስጡን እስኪ። የአርሰናል ዲፌንሲቭ ኦርጋናይዜሽን አጠቃላይ የአርሰናል እንደ ቡድን መከላከል ያለው ጥንካሬ ብርታት ለእናንተ ማን ነው ክሬዲቱን የሚወስደው? ዴቪድ ራያ ወይስ ሁለቱ ሴንተር ባኮች ዊሊያም ሳሊባ እና ገብርኤል ማጋሊሽ ወይስ ደግሞ ፉል ባኮቹ ዩሪያን ቲምበር እና ሪካርዶ ካላፊ ወይስ ደግሞ በጣም ማደንቀው ለኔ ለአርሰናል መከላከል የማርቲን ዙቢሜንዲና የዲክላን ራይስ ጥምረት ነው የምትሉት? የትኛውን ነው? ጻፉልኝ እስኪ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን ባይ